ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? ቲክቶክ ላይ ሰርቼው ነበረ እና ብዙ ኢንጌጅመንት ብዙ ኢንተራክሽን አግኝቷል። አይ ቲንክ ምንድን ነው የሚባለው ፖቦ ከላይ ሚት ካፕሽኑ ትንሽ ሰዎችን ብሎ የሚያሳይ ስለሆነ ይሆናል አሉን ነው። ግን እዚህ ቪዲዮ ላይ የመጣችሁትም እንደዛ ብላችሁ ከሆነ ወይት ደስ እንደ አንድ ሙስሊም እና እንደ አንድ ሃይማኖት ያለው ማህበረሰብ ስናስበው ዝሙት ወር ደግሞ ዚና የተባለው ነገር በጣም መጥፎ ነው። በማወቅም ባለማወቅም በስህተትም ኢንቴንሽናሊም አጥፍተን እንደዚህ አይነት ሁኔታዎች ውስጥ ገብተን ብዙ ነገሮቻችንን ሼክ አድርገን በጥብጠን ነው የሚባለው እንደበሰው በጥብጠን ሊሆን ይችላል። ብዙዎቻችን ግን እዚህ ውስጥ እንደዚህ አይነት ነገር ውስጥ የገባንበት ወር ደግሞ ብዙ የዘመናችን ወጣቶች እንደዚህ አይነት ነገር ውስጥ ስስስስ ብለን እንደብልቅልቅ ቡክት ያለበትን ምክንያት ይሄን ነገር ማድረግ ለእኛ ቆንጆ ወር ደግሞ ለእኛ ደስታ ለእኛ ሳቲስፋክሽን የሚሰጠን አድርገን ስላሰብነው ነው። ዛሬ ከዚህ በፊት በእስልምና በሌሎች ሃይማኖትም ሲባል ሰምታችሁ ሊሆን ይችላል። ዚና ምንድነው ርዝቅ ይዘጋል፣ ዚና ፊት ያጠቁራል፣ ዚና እንደዚህ ያደርጋል፣ ዚና እንደዚህ ያደርጋል ሲባል ሰምታችሁ ሊሆን ይችላል። ኦብቪየስሊ አዎ እነዛን ነገሮች እንዳለ ዚና ያደርጋል። ግን ዛሬ ዚና የሚያደርጋቸውን ከነዛ ነገሮች ደግሞ በተለየ መልኩ እንድታውቁት እንድታስተውሉት የምፈልገው ነገር አለ። ይሄ ነገር ብዙ አለ ማህበራዊ ሚዲያ ላይ ግን ሰዎች ያን ያህል ኢንጌጅ አያደርጉበትም። አርን ነው ወይ ዝሙት ላይክ ኤነርጂ ትራንዛክሽን ነው። ኢንቲሜት የሆነ ኦር ደግሞ የትኛውም የሆነ ጾታዊ ግንኙነቶች ኤነርጂ ትራንዛክሽን ነው። እነዚህ ኤነርጂ ትራንዛክሽኖች ደግሞ ህጋዊ በሆነ መልኩ ሲደረጉ እና ህገወጥ በሆነ መልኩ ሲደረጉ ያላቸው የሚባለው የህግ ከለላ ይለያያል። ኢትስ ላይክ በ80 ነው በ40 ነው በምንድነው በ80 ያገባት ወር ደግሞ ኒካ ያሰርክላት ሚስት ጋር የምታደርገው ኢንቲሜት የሆኑ ነገሮች ሪሌሽኖች ኦር ደግሞ ኮኔክሽኖች ሁሌም ቢሆኑ በአላህ ጥላ ስር ነው የሚሆኑት። ያንን ቦንድ ያንን አግሪመንት የሚጠብቁ መላኮች ኦር ደግሞ ያ አግሪመንት ውስጥ ምንም አይነት ሌላ የሆኑ ትክክል ያልሆኑ መንፈሶች ኤግዚስት እንዳያደርጉ የሚከላከል ጥላ አለ። ወይትስታን በትክክለኛው መንገድ በትዳር ውስጥ ወር ደግሞ በኒካህ ውስጥ ወር ደግሞ ሲደረግ ከዛ ውጭ ግን የሚደረጉ ኢንቲሜት የሆኑ ከሴትና ከወንድ መካከል ያሉ የትኞቹም ሪሌሽንሺፖች ክፍት ናቸው። ለማን ነው ክፍት የሆኑት ነው? አንደኛው ላልተገቡ አንድ እንድታውቁ የሚፈልጉት ዓለም ላይ እኔና እናንተ ብቻ አይደለም ያለ ነው። እኔና ወር ደግሞ ሰውና ጅን ብቻ አይደለም። በጣም ብዙ ማናቃቸው ትክክል ያልሆኑ ተገቢ ያልሆኑ ኢነርጂ የሚያሽከረክሩ ምድር ላይ የሚኖሩ ሰይጣኖች አሉ። ሰይጣኖች ደግሞ የሚጠቀሙባቸው የሰው ልጅ ማኒፕሌት ለማድረግ ሰው ልጅ እንዲወድቅ ከደረጃው ዝቅ እንዲል የሚጠቀምባቸው ኃይሎች አሉ። እነዛ ኃይሎች ደግሞ ወደኛ ዓለም ሊገቡ የሚችሉት ብቸኛው መንገድ ምንድነው? በህጋዊ ማዕቀፍ ውስጥ ባልተያዘ የትኛውም የሆነ ሪሌሽንሽፕ ውስጥ ስንሆን ነው። ነገሩ ምን መሰላችሁ? ብዙ ጊዜ ጠንቋዮች ምናምን ሲናገሩ ሰምታችሁ ልትሆን ታውቁ ይችላላችሁ። የእናንተ ቤተሰብ ውስጥ ድግምትም ጥንቆላም ስሕርም ምንም ሊሰራ የሚችልበት ብቸኛው መንገድ ከእናንተ ቤተሰብ አባል ውስጥ የሆነ ሰው በሩን ስለከፈተ ነው ይባላል። አሁን ይህን ኢንፎርሜሽን ሰምታችሁ የምታውቁ ከሆነ የእናንተ ቤተሰብ ውስጥ ማንም ያን በር ካልነካውና ማንም የነዛን ኢንቲቲዎች እንዲገቡ ካልፈቀደ ወደ እናንተ ብለድ ላይ ድግምት ምናምን የመግባት ፕሮባቢሊቲያቸው ጠባብ ነው። የሆነ ሰው ከእናንተ ፋሚሊ ያንን ኢነርጂ ያንን ኔጌቲቭ የሆነ የድግምት የጥንቁልና የምን ኢነርጂ በር ከፍቶ ማስገባት መቻል አለበት። አፍተሮል ዛሬ ስለዛ የምናወራው ዚና ወደ እናንተ የሚገቡ ኢነርጂዎች ኔጌቲቭ የሆኑ መጥፎ መንፈሳትን እንዲገቡ ወር ደግሞ መጥፎ የህይወት ነገሮች ወደ እናንተ ህይወት እንዲገቡ ከሚያደርግ ነገር ውስጥ መንገድ ውስጥ አንዱ ነው። ለዛ ነው ብዙ ጊዜ ኃጢአት አትስሩ ይልና አንዳንድ ነፍሶቻችሁን አትበድሉ ይልና አላህ ብዙ ጊዜ አብዝቶ ብቻውን ስፔሲፊካሊ የሚጠቅሰው ይሄንን ነገር ነው። ይሄ አደልተሪ አላህ በጣም በሰው ልጅ ያልወደደው የተጠላ ነገር ነው። ስታዩት ከውጭ አዝናኝ ይመስላል፣ ስናረገው የሚያስደስተን ይመስላል። ላይክ የሆነ ደስ የሚል ነገር ያለው ይመስላል። ይሄን ነገር ግን አላህ ሲከለክለን እንደው ክብሩን ለማስፋት እና አምሩን ለማሳየት ሳይሆን እኛም በጣም በመጥፎ መልኩ እንደሚጎዳን ስለሚያውቅ። ነገሩ ምን መሰላችሁ? ከሆነ ሰው ጋር ኢንቲሜት ስትሆኑ ከትዳር
ወር ደግሞ ከኒካ ውጪ ኢንቲሜት ስትሆኑ የምትከፍቱት ፖርታል አለ። በዛ ፖርታል ውስጥ የሚገቡ እንዳልኳችሁ ተገቢ ያልሆኑ መናፍስታት ወር ደግሞ የኤነርጂ ልውውጦች ይኖራሉ። ብዙ ጊዜ ግን ያ ኤነርጂ ልውውጦች የሚሆነው ፖዚቲቭ አይደለም። በትዳር ማዕቀፍ ውስጥ ከአንድ ሰው ጋር ኢንቲሜት ስትሆኑ የሚመጣ ወደ እናንተ ህይወት የሚመጣው ኤነርጂ ወር ደግሞ ወደ እናንተ የሚፈሳው ኢነርጂ ፖዚቲቭ ኢነርጂ ነው። የዛ ሰው መልካም ወደ እናንተ ይመጣል፣ የእናንተ መልካም ወደዛ ሰው ይሄዳል። ገባችሁ? ትራንዛክሽኑ ሁሌም ፖዚቲቭ ነው። ምክንያቱም ያ ነገር እየተደረገ ያለው በህግ ማዕቀፍ ውስጥ ወር ደግሞ በአምላክ ጥላ ውስጥ ስለሆነ ማለት ነው። ከዛ ውጭ የምታደርጉት የትኛውም ኢንቲሜት የሆነ ይሄ ሰው ልጅን ወደ ምድር የሚያመጣው አይነት በወንድ ውስጥ ግን ኢንቲሜት ስትሆኑ ደግሞ ስትገቡ እንደዚህ ሪሌሽንሽፕ ውስጥ ግን ስትገቡ ከትዳር ውጪ ከዛ ሰውዬ እናንተ የሚተላለፍ በጣም ብዙ ኔጌቲቭ ኤነርጂ እና በጣም ያዛን ሰው የማትወዱትን ትሬቶች ሁላ ትቀበላላችሁ። የዛ ሰውዬ ኢንሴኪሪቲ፣ የዛ ሰውዬ ችግሮች፣ ጭንቀቶች፣ ባህሪዎች፣ ጥላቻዎች፣ ቀውሶች 40 ዓመት ከሆነ 40 ዓመት የኖርበት ኔጌቲቭ ቶቶች እንዳለ ለእናንተ ኔጌቲቭ ስሜቶች ሁላ ለእናንተ ኔጌቲቭ ዲኤንኤዎች ሁላ ለእናንተ ይሰጣቸዋል። በተመሳሳይ ሁኔታ ደግሞ እናንተም እንደዛው ኔጌቲቭ የሆነ ነገሮችን መልሳችሁ ትሰጣላችሁ ማለት ነው። እንደዛ ብቻ አይደለም፣ ኔጌቲቭ ትራንዛክሽን ብቻ አይደለም። ያ ሰውዬ ከሌላ ሴትም ጋር እንደዛ ሲያደርግ ከብዙ ሴቶች የተሸከማቸውን ኔጌቲቭ ኢነርጂዎች መጥቶ እናንተ ላይ ያራግፋል። ይገረት ወንድ ከሆንክ ደግሞ ያቺ ሴት ከ10 ምናምን ወንድ ጋር ተገኝታ ያገኘችውን ኢነርጂ እንዳለ ተወስድና ለአንተ ትሰጥሃለች። ለዛ ነው ብዙ ጊዜ የሚባላል ከ5 ደቂቃ በኋላ ሼም ጊልት ምናምን ነው ስሜት ሰው ልጅ የሚዋጣው፣ በዛ ስሜት ነው የሚዋጣው። ምክንያቱም ብቻ ብርሃናችሁን ይሄ ፊት ያጠቁራል ነው የሚባለው፣ ብርሃናችሁን ይወስዳል። ምክንያቱም ኢንታክት የሆነ የእናንተን ምንድን ነው የኤነርጂ ፊልድ ቆርጣችሁ በር ከፍታችሁ የማይሆን ነገር ወደ እናንተ ሳክ እንዲያረቀው ደግሞ በዛ ውስጥ የተገቡ መናፍስቶች፣ ስሜቶች፣ ኤነርጂዎች ወደ እናንተ እንዲገቡ ፈቅዳችኋል። አት ሴም ታይም ደግሞ አብራችሁት ኃጢአት ከፈጠራችሁ ሰውዬ ጋር የሆኑ ነገሮች ሁላ ወደ እናንተ እንዲመጡ ፈቅዳችኋል ማለት ነው። በዚህ ምክንያት የእሱ ምንድነው የሚባለው የእሱ እርግማን ሳይቀር የዛ ሰው እርግማን ሳይቀር የዛች ልጅ እርግማን ሳይቀር ነው የምትወስዱት። የእሱን ጥላቻ፣ ንዴት፣ ይሄ ውስጡ የሚሰማው ለሰው የማይነግረው መጥፎ ስሜቶች፣ በራስ አለመተማመኖች፣ ሰውየው ስለዛ ሰው ያለ ኔጌቲቭ የሆነ ነገር ኢቨን ምንድነው የሚባለው ይሄ ድግምቱ እንኳን ሳይቀር እርግማን እንኳን ሳይቀር የዛን ሰው ትወርሳላችሁ። እና ኔክስት ታይም ዝሙት ስትሰሩ እኔ እኮ ደስ ይለኛል አላህን እንዳላምፀው ብዬ ነው ብላችሁ ሳይሆን አላህ እናንተ እኛ ብናምፀው ባናምፀው ብናረግም ባናረግም የሚጎልበት ነገር የለም። እኛ ግን በህይወታችን በጣም በጣም መጥፎ ነገሮች ሁላ ወደ ህይወታችን እናመጣለን። ደግነቱ አልሐምዱሊላህ ምንም ያህል ብታጠፉ እንኳን አላህን ምሕረትና ይቅርታ ከጠየቃችሁ የማያነሳላችሁ ወር ደግሞ ማትጸዱ ምክር የለም። ስለዚህ ይህን ቪዲዮ ካያችሁት በኋላ ሲንግል ከሆናችሁ ያላገባችሁ ከሆነ ያግብታችሁ እንኳን እንደዚህ አይነት አክት ላይ ተሳትፋችሁ ካላችሁ ስታፕ ላይክ የማንንም ኔጌቲቭ ኤነርጂ አይገባችሁም። ይሄ በጣም ሃይስት ፎርም ኦፍ ሰልፍ ላቭ ነው። ራሳችሁን በጣም ከመውደድ የምትቆጠቡት ነገር ነው። ላይክ እኔ ራሴን በጣም ወዳለሁ ስትሉ ከእንደዚህ አይነት ተግባር ትቆጠባላችሁ። ምክንያቱም ማን ራሱን መጉዳት ይፈልጋል? ማንን? ሁላችንም እኮ ከምንም በራሳችን እንወዳለን። ግን ባለማወቅ ውስጥ በተለይ በዝሙት ዘመናዊ በሚመስል ፋሽን በሚመስል ነገር ውስጥ ሁላችንም ነፍሶቻችን እየበደልን ነው። እና እራሳችሁን አትጉዱ። ማትፈልጉትን ቆሻሻ ነገር ሁላ ከሰው አትሸከሙ። እዚህ ሂዱና የሰው ሽንት ቤት ገብታችሁ የሰው ጭቃ ተለጠፍ ሰው ነፍሳችሁ ላይ ቢባል እሺ አትሉም አይደለ? ግን ዝሙትም እንደዛው ነፍሳችንን እያቆሸሸብን ነው። ነፍሳችንን እያቆሸሸብን ነው ስትል ጽናት ኢንሴንስ ኦፍ አኪራ ቅያማ ቀን ስትሄዱ እዛ ላፊ ስትቆሙ ብላችሁ አታስቡት። እዚሁ ዓለም ላይ እናንተ በማትረዱት መልኩ ኦብቪየስሊ ትረዱታል። ስሜታችሁ እኮ ልክ አይደለም። ከዝሙት በኋላ ስሜታችሁ ልክ አይደለም። የሆነ ነገራችሁ ነው፣ የሆነ ብርሃናችሁ ይነሳል። የሆነ ቁሽሽ ያላችሁ ደስ የማይል መጥፎ የሆነ ስሜት እኮ ይሰማችኋል። ግን ያን ስሜት ኢንተርቴን ላለማድረግ ስትሉ ሌላ ነገር ላይ እንግዲህ ታደርጋላችሁ። ከዛ ደግሞ በአናዘር ዙር በሌላ ቀን ደግሞ ሌላ ዝሙት ውስጥ ትገባላችሁ ማለት ነው። ሶ እንደዛ ከሚሆን እና ደጋግማችሁ ራሳችሁን ከማቆሸሽ ሰው ልጅ
ይሄ ውጫዊ አካል ብቻ አይደለም ያለው ሰው ልጅ። ይሄ ስጋ ብቻ አይደለም የሚታይ ነገሩ ብቻ አይደለም ንጹህ መሆን ያለበት፣ ነፍሱም ውስጣዊ ሰላሙ የተጠበቀ መሆን አለበት እና ይሄ አንዳንድ ውበቶች ከላይ ይመጣሉ፣ አንዳንድ ውበቶች ከውስጥ ይመጣሉ። ከውስጥ የመጣው ውበታችንን ስለሚጸጋብን ነው ዚና ፊት ያጠቁራል የተባለው። ከላይ ልትቀሉ ትችላላችሁ፣ ከላይ ልትዘንጡ ትችላላችሁ፣ ቆንጆ ልብስ ለብሳችሁ ፋፈሽ ቀሽቀሽ ቆንባ እያላችሁ ልትሄዱ ትችላላችሁ። ግን ያ ከውስጥ ያለው ላይታችሁ ተርንድ ኦፍ ይሆናል። ምክንያቱም የእናንተ ያልሆነን የእናንተ ያልሰራችሁትን ኃጢአት፣ እርግማን፣ ድግምት፣ ኔጌቲቭ የሆኑ ኢነርጂዎች እንደገና ደግሞ የማይሆኑ መናፍስታት እንዳለ የእናንተን ሶል ነፍሶቻችሁን ከቦ ደግሞ አቆሽሸው ልቦቻችሁን አቆሽሾ ይዛቸዋል እና ይሄ የአላህ ብርሃን የሚባለው ለሰው ልጅ እንዳይተሰጠው ኑር በእናንተ ውስጥ በርቶ እንዳይታይ ከሚከለክሉ ነገሮች ውስጥ አንደኛና ዋነኛ ነገር ውስጥ አንዱ ነው እና በማወቅም ባለማወቅም ከዚህ በፊትም አድርገናል። አላህ ይቅር ይበለን። ግን ይህን ቪዲዮ ካያችሁት በኋላ ነው በሉ ይወደኛል ብለሽ አታድርጊ፣ ትወደኛ ወደሃለሁ ብለሽ አታድርጉ። ኢትስ ኖርማል እኮ ምን ችግር አለው ምናምን ነገር ብላችሁ ዘመናዊነት ነው ምንኛ ምናምን ብሎ ነገር የለም ምናምን ብላችሁ የምታስቡ ከሆነ አለ፣ በጣም አለ። ዓለም እንደነገርኳችሁ ናት፣ የውጫዊና የውስጣዊ ናት። ይሄ ሰው ልጅ ደግሞ ሁለቱንም እኩል አድርጎ ሲይዝ ነው ሰውነቱ ሙሉ የሚሆነው እና ራሳችሁን አታቆሽሹ፣ ስሜታችሁን አስበጥብጡ፣ ርዝቃችሁን አታብዝጉ፣ ፊታችሁን አታጥቁሩ፣ የማንንም ቆሻሻና ኮተት ተሸክማችሁ አትዙሩ። ያ ለ5 ደቂቃ ደስታ ተብሎ አመታት፣ ሳምንታት፣ ወራት የምትሸከሙት ኦር ደግሞ የአመታት ቆሻሻ ነገር የሰውን መሸከም መቆም ማብቃት አለበት ብዬ አስባለሁ። አይሆፕ ከዚህ ቪዲዮ ነገር ትጠቀማላችሁ ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ።